እሱ በደረቅ መሬት ላይ እንደ ስር አድጓል። ደረቅ መሬት ላይ ማለት ምን ማለት ነው? ያለ ወንድ በባዶ ማህፀን ላይ ስር ሆኗል ማለት። ስር የእያንዳንዳችን ስር የለሽ ከአፈር የተሰራ ህዝብ በጠቅላላ ስር እንዲኖረው እሱ ምን ሆኗል? ስር ሆኗል። ማንን ነው የሚመስለው? ይሄን ጭቃን ነው የሚመስለው መሰለ እንጂ ስር ነው። መሰለ እንጂ ኃይል ነው። መሰለ እንጂ እግዚአብሔር ቀኝ። እንግዲህ አንተ ማን ነህ? ችግሩ ይሄ ጥያቄ በዛ ዘመን አይን ላላቸው ሰዎች አያዋጥ። ምክንያቱም ከማርያም ተወልዷል። ዮሴፍ ከማርያም ጋር ነው ያለው። ሁለት ስለዚህ አንተ የዮሴፍ ልጅ አይደለም፣ አንተ የማርያም ልጅ አይደለም ማለት ቀላል ነው። በዛ ዘመን አይን ለነበራቸው ሰዎች፣ የሥጋ አይን ለነበራቸው ሰዎች አሁንም ምስጢር ስለሆነ አንተ ማን ነህ ለመሆኑ ምንድነው? አንተ ማን ነህ? ኢየሱስም መለሰ ከመጀመሪያ ለእናንተ የተናገርሁ ነኝ። እግዚአብሔርን ማንን ይመስላል? አዳምን ይመስላል? አይደለም። አዳም ነው እግዚአብሔርን መምሰል ያለበት እንጂ እግዚአብሔር አዳምን አይመስልም። ክርስቶስ ብቻ እግዚአብሔርን ሲመስል፣ ሌላ ሰው ግን እግዚአብሔርን አይመስልም። ገና ነው። ሁሉ ሰው ክርስቶስን እስካለበሰ ድረስ እግዚአብሔርን መምሰል አይችልም። በደረቅ መሬት ላይ ወይም ደግሞ እንቁላልም ሆነ ዘር የሌለበት ቦታ ላይ ቃል ሥጋ ሆነ የሚለው አማርኛ የማይቻል ቦታ ላይ የሚቻል ነገር ተፈጠረ ማለት ነው። እግዚአብሔርም ሰውን በመልኩ ማነው መልኩ? ኢየሱስማ የትላንትና ካላችሁ መልሳችሁ ምን? በኩር ነው። ከፍጥረት ሁሉ በፊት ምንድነው? በኩር ነው። የፍጥረት አዳም ሳይቀር ሔዋን ሳትቀር የማርያም ማህፀን ሳይቀር የፍጥረት ሁሉ ማነው? በኩር ነው። የመጀመሪያ ተነስቶ ሰማይ ላይ ቁጭ ያለ ሰው ማነው? እሱ ብቻ ነው። በስጋው በኩል የእንትና በመንፈስ በደሙ በኩል የእንትና አይባልም። የሚጣል ነገር የለውም። ኢየሱስ ሙሉ በሙሉ ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በማርያም አደረ። ማርያም ደግሞ የኛ ወኪል ስለሆነች በእኛ አደረ። ይሄ ቃል ሰማይን ፈጠረ። ምድርን ፈጠረ፣ አፈርን ፈጠረ። ለመሆኑ እናንተ ስታስቡት ከፈጠረው አፈር ሥጋ ይዋሳል? ስንትና ርቀት ያለው ሊደረስበት የማይችል ርቀት ያለውን ነገር የፈጠረ እግዚአብሔር ሥጋ አይሆንም ብሎ ማለት ምን ማለት ነው መሰላችሁ? ራስን መሐይም ማድረግ። ማርያምም ራሷ ተጠመቀች። ለማንን ለመልበስ? ኢየሱስን ለመልበስ። በመንፈስ ቅዱስ ተሞላ። መድኃኒቴና አምላኬ አለች። ማርያም መዳን ያስፈልጋት። እኔ ምንኛ እናንተ ምንኛ ሞኞች አትሆኑ። ማርያም እንደሆነች ብልጥ ናት፣ ገብቷታል። እግዚአብሔር ነግሯታል። እሷ እንደሆነች ለብሳለች። የኔ ልጅ ነው አላለችም። አረ ይሄ ምንድን ድንቅ ነው እያለች በልቧ ትይዘው ነበር አለ። አማርኛውም ልክ፣ ነገሩም ልክ፣ ንጥረ ነገሩም ልክ፣ ሁሉ ነገሩ ልክ የሆነ እምነት ስላገኘን እግዚአብሔርን ማመስገን ይገባናል። ለእኔ ገሮም ነህ ምንም ባላይ ኢየሱስ ተመስገን። ሃሌሉያ። ኢየሱስ ይክበር። የእግዚአብሔርን ቃል እንማራለን ትንሽ። ኢየሱስ ይባረክ። ስለ ቃሉ በጣም ደስ የሚላቸው ልቦች በጣም የተባረኩ ናቸው። የእግዚአብሔርን ቃል የሚወዱ ሰዎች እስቲ እንደው የምትወዱ ሰዎች እጃችሁን ለእግዚአብሔር ስጡና ኢየሱስ ስለ ቃሉ ይባረክ። ኢየሱስ ይባረክ። አሜን። ትንሽ እንማራለን። እግዚአብሔር ይባርካችሁ። አንድ ቃል አንበን ቁጭ እንልና እንማራለን። ኢሳይያስ 53 የሰማነው ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። አሜን። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። ኢየሱስ ይባረክ። አሁን እኛ ግን ወደ ማክበር እግዚአብሔር እየጠራን ነው። ልናየው ነው። ይሄ ማን ነው? ኢየሱስ ይባረክ። ቁጭ እንላለን። እግዚአብሔር ይመስገን። ይሄ ማን ነው? አሁን ደግሞ ለእያንዳንዳችን ይሄ ኢየሱስ ማን ነው? ዋናው ገና ነው። አሁንም በክርስትና ዓለም ውስጥ
እየበራ የሚሄድ ነገር አለ። ምን አለ ቃሉ ሲናገር የሰማነውን ነገር ማን አምነዋል? በመጀመሪያ ደረጃ ይሄ የእግዚአብሔር ክንድ ማለት ምን ማለት ነው? ይሄ የእግዚአብሔር ኃይል ለማ ተገልጧል እና እሱ በደረቅ መሬት ላይ እንደ ስር አድጓል። ደረቅ መሬት ላይ ማለት ምን ማለት ነው? ያለ ወንድ በባዶ ማህፀን ላይ ስር ሆኗል ማለት ስር የእያንዳንዳችን ስር አሜን አትሉም? እንደኔ የእያንዳንዳችን ስር የለሽ ከአፈር የተሰራ ህዝብ በጠቅላላ ስር እንዲኖረው እሱ ምን ሆኗል? ስር ሆኗል። ከስር በኋላ የሚበቅሉ ነገሮች ሁሉ ስርን ነው የሚያመሰግኑ። ከስር በኋላ የሚቀጥሉ እነ ግንዱ፣ እነ ቅርንጫፎቹ፣ እነ ፍሬዎቹ፣ እነ ሌሎችም በጠቅላላ ማን ነው የሚያመሰግኑ? ማን ነው መጋቢያቸው? ማን ነው ስራቸው? ስሩ ነው ስራቸው። የዳዊት ስር ማን ነው? የሁላችን ስር ማን ነው? ዮሐንስ ሲጽፍ ስሩም ተካዩም ማን ነው አለ? አባቴ ነው። ግንዱም ኢየሱስ ነው። ቅርንጫፎቹ እናንተ ናችሁ። ስለዚህ ስር መሰረቱ በጠቅላላ ማን ነው ብሎ ያላወቀ ሰው ብዙ ችግር ውስጥ ይገባል። ሲያዩት መልክና ደሙ ግባቱ ሰውን ስለሚመስል ያሳስታል። ማንን ነው የሚመስለው? ሰውን። ይሄን ጭቃን ነው የሚመስለው። መሰለ እንጂ ስር ነው። መሰለ እንጂ ኃይል ነው። መሰለ እንጂ የእግዚአብሔር ቀኝ ነው። አንድ ቃል ወደዚህ ወደ መጽሐፍ ቅዱሳችን ውስጥ ስናይ ዮሐንስ ወንጌል ላይ ምዕራፍ 8 የዮሐንስ ወንጌል ምዕራፍ 8 ኢየሱስ ይባረክ እንደዚህ ይላል ሲናገር ምዕራፍ 8 ላይ ቁጥር 21 ጀምሬ ኢየሱስም ደግሞ እኔ እሄዳለሁ ትፈልጉኝም አላችሁ በኃጢአታችሁም ትሞታላችሁ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገድላልን? ሰው ራሱን ቢገድል ኃጢአተኛ ነው። ወዴት ነው የሚሄደው? ወደ ገሃነም እሳት። እኛ ግን ወደ መንግስተ ሰማያት ነው የምንሄደው የአብርሃም ዘር ስለሆነ ብለው ስለሚመኩ አንተ ራስህን ገድለህ ወደ ሲኦል ትሄዳለህ፣ እኛ ወደ ገነት ነው የምንሄደው አሉ። እሱ ግን የሚሄድበት ቦታ ያንን ስር የሆነውን የዘላለም ክንድ የሆነውን ኃይል የሆነውን ቃል የሆነውን ወደሚሄድበት ዓለም ውስጥ መሄድ የሚያሳይ መንገድ ነው እያሳያችኋል። እኔ ወደሚሄድበት አትሄዱም እናንተ። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ። እኔ ወደሚሄድበት ቦታ ልትሄዱ አትችሉም። እናንተ ራሱን ሰቅሎ ይሄድበታል ብላችሁ የምትሉት አገር ነው የምትሄዱት። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ ከጭቃ ናችሁ። እኔ ከዚህ ዓለም አይደለሁም፣ ከጭቃ አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አልኋችሁ። እኔ እንደሆኑ ባታምኑ ምን እንደሆኑ ስር እንደሆኑ ወይም ቃል እንደሆኑ ወይም የእግዚአብሔር ክንድ እንደሆኑ ባታምኑ በኃጢአታችሁ ትሞታላችሁ። ከዛ በኋላ ምን አሉ? እንግዲህ አንተ ማን ነህ? 25 ቁጥር ላይ ችግሩ ይሄ ነው። እንግዲህ አንተ ማን ነህ? እሺ ይሄ ጥያቄ በዛ ዘመን አይን ላላቸው ሰዎች አያዋጣም። ምክንያቱም ከማርያም ተወልዷል። አንድ ዮሴፍ ከማርያም ጋር ነው ያለው። ሁለት ስለዚህ አንተ የዮሴፍ ልጅ አይደለም፣ አንተ የማርያም ልጅ አይደለም ማለት ቀላል ነው በዛ ዘመን አይን ለነበራቸው ሰዎች፣ የሥጋ አይን ለነበራቸው ሰዎች። ግን አሁንም ገና ነው። አሁንም ምስጢር ነው። አሁንም ምስጢር ስለሆነ አንተ ማን ነህ ለመሆኑ? ምንድነው አንተ ማን ነህ? ኢየሱስ መለሰ ከመጀመሪያ ለእናንተ የተናገርሁ ነኝ። ከዛ በኋላ ደግሞ በጣም እየቸገረ እየጠበበ ሄደና ቁጥር 56 ላይ ጥያቄ አበዙ። ኢየሱስ ይባረክ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ
አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃም